በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 30 ለምን ይከበራል? ከቅዱስ ዮሐንስ መጥምቀ መለኮት ጋር በተገናኘ ዛሬ እሱን እንማማራለን። አስቀድሜ ሰላምታ ይድረሳችሁ። አይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖር። ወብዙሃን ይትፌስሑ በልደቱ። በዮሐንስ መጥምቅ መወለድ ደስ ይላቸዋል እንደተባለ ደስ ያሰኛችሁ። እግዚአብሔርን አጋዥ እግዚአብሔርን ረድኤት በማድረግ ትምህርታችንን እንማራለን። የነቢያትን የሐዋርያትን የሊቃውንትን ጉባኤ እንደባረከ የኔና የናንተንም ይባርክልን። ባላችሁበት ሁሉ የእግዚአብሔር እጁ ሁላችሁንም ይቀድሳችሁ ይባርካችሁ። ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ በምልጃዋ አትለየን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። የቅዱስ ዮሐንስ መጥምቀ መለኮት በረከት ረድኤት በሁላችሁ ከነ ቤተሰቦቻችሁ ይደር። ለዚች ቀን ያደረሰን እግዚአብሔር ለዓመቱም እንዲደምረን ቅዱስ ፈቃዱ ይደረግልን። ቅዱስ ዮሐንስ መጥምቀ መለኮት የሚል ቅጽል የተሰጠው ታላቅ ቅዱስ ነው። ይህ ታላቅ ቅዱስ የነቢያት መደምደሚያ የሐዋርያት መጀመሪያ ነው። አባቱ ቄስ ነው። ዘካርያስ የተባለው ነው። ቄስ ዘካርያስ። እናቱ ከአሮን ወገን የነበረች ቅድስት ኤልሳቤጥ ናት። ይህ ዮሐንስ በጣም ድንቅ ነገሮች አሉት። ሲወለድ ሲጸነስ በመልአክ ብስራት ነው የተጸነሰው። ሲጸነስ አባቱ ምልክት ተሰጥቶት ዲዳ ሆነ። ሲወለድ አፉ ተከፈተ። በነገራችን ላይ መጨረሻ ላይ እመጣለሁ። ዘካርያስ አፉ የተከፈተው የተወለደ ቀን ነው ወይስ ሌላ ቀን? እሱን በኋላ ላይ በጣም ቁልፍ ነገር ስላለች እሷን እነግራችኋለሁ። መልካም። ስለዚህ ይህ ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚነግረን ከሴቶች ከተወለዱት ማንም እሱን አያክልም። ከሁሉ የሚያንሰው ግን እሱ ይበልጠዋል ብሎ ከሁሉ ያነሰው ምንውድ በሀበሰ ወትውት በውስተ ሕዝብ የተባለ የተናቀ አምላክ ሲሆን ሳለ የባሪያውን መልክ ይዞ ብሎ ጳውሎስ ሐዋርያ በፊልጵስዩስ 2:8 የተናገረለት ኢየሱስ ክርስቶስ ራሱ ስለ ዮሐንስ ሲናገር እኔ አምላኩ ነኝ ነው የሚለው። ከሁሉ የሚያንስ ይበልጠዋል ያለው ጌታችን ኢየሱስ ክርስቶስ አምላኩ እንደሆነ ለዮሐንስ እየነገረን ነው። ዮሐንስ ደግሞ የእሱ አጥማቂ ሆኖ እንደተመረጠ ነው። ምክንያቱም ሲያጠምቀው ራሱ ምን ብዬ ነው የማጠምቅህ? እንዴት እኔ በአንተ ልጠመቅ ይገባኛል እንጂ እንዴት ነው እኔ አንተን የማጠምቅህ ቢለው ትህትናን እንፈጽማት ጽድቅን እንፈጽማት አለው። ታዲያስ እሺ ሌሎቹን በአንተ ስም አጠምቃለሁ፣ ላንተ አዘጋጃለሁ
አንተን በምን ብዬ ነው ማጠምቅህ ብሎ ይጠይቀዋል። እንዲህ በል ወልዱ ለቡሩክ ከሳቴ ብርሃን ተሳሃለኒ እያልክ አጠምቀኝ። የቡሩክ ልጅ ብርሃን የምትገልጥ ይቅር በለኝ። በዚህ ነው ያጠመቀው። ሰኔ 30 ምንድነው የተደረገው ብለን ስንል ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። ሉቃስ በደንብ አድርጎ ይህንን ይጽፋል። ከአራቱ ወንጌላውያን ቅዱስ ሉቃስ የወንጌላዊ በረከት ይደርባችሁ። ሚስጥሩን የገለጸ አምላክ ለእናንተ የሚግለጽላችሁ፣ እመቤታችንን በመካከላችን ትሆንልን። መልአኩ ገብርኤል ነው ወደ ዘካርያስና ወደ ኤልሳቤጥ የመጣው። ወደ እናንተም መልአኩ ይምጣላችሁ። እንዲህም አለ ወይቤሎ መልአክ ኢትፍራህ ዘካርያስ እስመ ተሰማ ጸሎትከ ቅድመ እግዚአብሔር። ጸሎትህ በእግዚአብሔር ፊት ተሰምቷልና ዘካርያስ ኢትፍራ አትፍራ አለው። ምክንያቱም ጸሎትህ ተሰምቷል። ስለዚህ ኤልሳቤጥ ትወልድ ለከ ወልደ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። አሁን የዘካርያስ የኤልሳቤጥ ደስታ ነው። ከዘካርያስና ከኤልሳቤጥ በላይ የክርስቲያኖች ሁሉ እግዚአብሔር የሚያምኑ ሰዎች ሁሉ ደስታ ስለሆነ መልአኩ ይቀጥልና ምን ይላል? ለሱም ይነግረዋል። ወይ ከውነከ ትፍሲተ ወሐሴተ ሐሴትና ደስታ ይሆንልሃል ይልና ከዛ ቀጥሎ ምን ይላል? ወብዙሃን ይትፌስሑ በልደቱ ብዙዎች በዮሐንስ መወለድ ደስ ይላቸዋል። ብዙዎች ጥቂቶች አሉ እንዴ ደስ የማይላቸው? ብዙዎች ደስ ይላቸዋል አለ። ገብርኤል እኮ ነው የሚሰብከን። አሁን ጥበቃው አይለያችሁ፣ አናንያ አዛርያ ሚሳኤልን ያዳነ እናንተንም ከክፉ ይሰውራችሁ። ለዘካርያስና ለኤልሳቤጥ መጥቶ ደስ የሚል ነገር የነገራቸው፣ ደስ የሚል ነገር ይንገራችሁ መልአኩ እና ወብዙሃን ይትፌስሑ በልደቱ ብዙዎች ደስ ይላቸዋል በዮሐንስ መጥምቅ መወለድ እና ጥቂቶች ደስ የማይላቸው አሉ። እንደውም ብዙዎች ደስ ይላቸዋል አለ እንጂ ብዙነታችንን ሲቆጥረን ሌሎች ደግሞ አሉ ብዙዎች ደስ የማይላቸው፣ ቅዱሳንን የማይወዱ፣ ነቢያት ሐዋርያትን የሚያቃልሉ አሉ እኮ ብዙ። እናንተ ግን አያችሁ ደስ ስለሚላችሁ ዛሬ ሰኔ 30 ተወለደ ብላችሁ ደስ ይላችኋል። እንዴት ታላቅ ቀን ነው! እግዚአብሔር ቅር አይለውም። ገብርኤል ልኮ የሚመሰክረው ራሱ እግዚአብሔር ነው። በገብርኤል የሚናገረው እግዚአብሔር ነው። ገብርኤል መጥቶ ዘካርያስና ኤልሳቤጥን ምንድነው ያለው? ወይ ከውነከ ትፍሲተ ወሐሴተ እነሆ ደስታና ሐሴት ይሆንልሃል። ላንቺም ኤልሳቤጥ ሐሴትና ደስታ ይሆንልሻል። ለእናንተ ብቻ አይደለም። ወብዙሃን ይትፌስሑ በልደቱ ብዙዎች ደስ ይላቸዋል በዮሐንስ መጥምቅ መወለድ። ዛሬ ታቦቱን ይዘን የምናከብረው እልል እያልን የምናከብረው እግዚአብሔር በዚህ በፍጹም አይቀናም፣ ደስ ይለዋል አጥማቂው ሲነሳለት። እነሆ እሱን የሚመስል ማንም የለምና በነቢያት በሐዋርያት በቅዱሳን ሁሉ ያለን በረከትና ረድኤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንና እኛን በሚመስሉ ሁሉ ያለው ሐሴት ይሄ ነው። ወብዙሃን ይትፌስሑ በልደቱ ዮሐንስ መጥምቅ በመወለዱ ብዙዎች ደስ ይላቸዋል። ደስ የማይላቸው አጋንንት አሉ፣ ደስ የማይላቸው ከሃዲያን አሉ፣ ደስ የማይላቸው አላውያን አሉ። እኛ ግን ገብርኤል እንደነገረን እግዚአብሔር እንደመሰከረ በገብርኤል እንደተናገረ ደስ ይለናል። ሰኔ 30 ልዩ ቀን ነው፣ ደስ የሚለን ቀን ነው። ዮሐንስ መጥምቅ ተወልዶልናልና አያችሁ ብዙዎች ደስ ይላቸዋል ተብሏል። ደስ ይበላችሁ። ደስ የማይላችሁ ካላችሁ በሌላ እምነት ሆናችሁ ድንገት ይህን ትምህርት የምትማሩ ሰዎች በቅዱሳን ደስታ በእናንተ ቤት ከሌለ እንድታስተውሉት ይህንን ልብ እንድትሉ ወደ እናንተ ይህንን መልእክቴን አደርሳለሁ። ከዛ ይቀጥልና እስመ አብየ ይከውን ውእቱ በቅድመ እግዚአብሔር። ተመልከቱ፣ ታላቅ ነው ቅዱስ ዮሐንስ በእግዚአብሔር ፊት። አያችሁ፣ የሚያሰክር የአልኮል መጠጥ፣ የማያሰክር ቡና
አይጠጣም። ዮሐንስ መጥምቅ ምን ይላል እዚህ? እርሱ በእግዚአብሔር ፊት ታላቅ ይሆናልና የወይን ጠጅ የማር ጠጅ አይጠጣም፣ የሚያሰክርም የማያሰክርም ቢሆን አይጠጣም። የሚያሰክር አልኮል፣ የማያሰክር ቡና። እነዚህ መጠጦች ለሚፈልጋቸው የተፈቀዱ ናቸው። ለባህታውያን ግን አልተፈቀዱም። ለዚህ ነው ብዙ ጊዜ ባህታውያን የእነሱን ትምህርት ስለሚያስተምሯችሁ ሁሌ የምናገር ይሄ ነው። ብዙ ጊዜ ድብልቅልቅ ያለ ነገር ሰምታችሁ እንዲህ ይሆናል እንዳይሆንም ገዳሜ ሄጄ እንዲህ ያሉኝ እዚህ ጋር ቦታ እንዲህ ሆኜ ይሏቸዋል። ለገዳማውያንና ለዓለም ሰዎች ህጉ የተለያየ ነው። ስለዚህ የሚያሰክር የማያሰክር መጠጥ አይጠጣም። ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይመላበታል። ተመልከቱ። ወይመል ላዕሌሁ መንፈስ ቅዱስ እምከርሰ እሙ። ማናት እናቱ? እምከርሰ ኤልሳቤጥ ነዋ። ኤልሳቤጥ ነቻ የአሮን ወገን የእመቤታችን ዘመድ። አቤት ለእናንተም እኮ ኤልሳቤጥ ዘመዳችሁ ናት። እመቤታችን ዘመዳችሁ ናት። ልጆች አይደላችሁም እንዴ? ልጆች ናችሁ እኮ። እየንታ በውኪ ተወልዱ ለኪ ደቂቅ ተብላችሁ በዘካርያስ እናንተ፣ በዮሐንስ መጥምቅ እናንተ ተወልዳችሁ፣ በዮሐንስ ወንጌላዊ እናንተ፣ በቅዱሳን እናንተ ተወልዳችሁ እኮ ነው እየንታ በውኪ ተባለው። በአባቶች ፈንታ ልጆች ተተኩልሽ እኮ ተብሏል። ለቤተ ክርስቲያን ለእመቤታችን ይተካሉ። ስለዚህ ዮሐንስ መጥምቅ በእናቱ ማህፀን እያለ መንፈስ ቅዱስ የመላበት ታላቅ ነብይ ነው። እንደ ኤርሚያስ ከብሉይ በእናቱ ማህፀን መንፈስ ቅዱስ ያደረበት ኤርሚያስ ነው። ቀደስኩከ እምከርሰ እምከ የተባለው አንዱ ኤርሚያስ ነብይ ነው። ይሄ ደግሞ የኛ አባት አሁን ደግሞ እዚህ ያለው በአዲስ ኪዳን ደግሞ ቅዱስ ዮሐንስ መጥምቀ መለኮት ነው። ከእስራኤል ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳል። እሱም በመንፈስ ቅዱስ በኤልያስ ኃይል በፊቱ ይሄዳል። ወውቱ ይሐውር ቅድሜሁ በመንፈስ ቅዱስ። ቅድሜሁ በማ ፊት በፊቱ ይሄዳል። በኢየሱስ ክርስቶስ 6 ወር ቀድሞት ተወለደ። ከዛ ከፊቱ ደግሞ ሄዶ አጠመቀ። በእግዚአብሔር ፊት ይሄዳል፣ በኢየሱስ ክርስቶስ ፊት ይሄዳል። ስለዚህ በኤልያስ ኃይልና መንፈስ ወውቱ ይሐውር ቅድሜሁ በመንፈስ ቅዱስ ወበኃይለ ኤልያስ ከመ ይሚጥ። ተመልከቱ ምንድን ነው የሚለው? እሱም በመንፈስ ቅዱስ በኤልያስ ኃይል በፊቱ ይሄዳል፣ የአባቶችን ዕውቀት ወደ ልጆች የከሃዲያንንም አሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕግንም ይሠራ ዘንድ ሕዝብንም ለእግዚአብሔር ያዘጋጅ ዘንድ የሚለው ነው። ይሄ ዘድልው ያለው ነው። ለእግዚአብሔር ያዘጋጅ ዘንድ ዮሐንስ ሕግን ይሠራ ዘንድ ያስተምር። ዮሐንስ መጥምቅ ተመልከቱ ምን አይነት ጸጋ እንዳለው። በኤልያስ ኃይልና መንፈስ ያለው ምን መሰላችሁ? ኤልያስና ዮሐንስ መጥምቅ ይመሳሰላሉ። ኤልያስ አካብና ኤልዛቤልን የገሰጸ ነው። ዮሐንስ መጥምቅ ደግሞ ሄሮድስና ሄሮድያዳን የገሰጸ ነው። ኃይልና መንፈሱ አንድ ነው። መንፈሱም መንፈስ ቅዱስ ነው፣ እግዚአብሔር ነው በእነሱ ላይ ያደረው። ስለዚህ እንዲህ እያለ ነው። ገብርኤል እኮ ነው የሚሰብከው። አሁን ገብርኤል ስለ ቅዱስ ዮሐንስ አሁን እየሰበከ ያለው እኮ ገብርኤል ነው። ለዘካርያስ ይንገረው ለኤልሳቤጥ ይንገራት እንጂ እግዚአብሔር ሂድ እንዲበል ብሎት እኮ ነው ገብርኤል መጥቶ እየሰበከን ያለው። ዘካርያስም የእግዚአብሔርን መልአክ እንዲህ አለው፣ ይሄ ነገር እንዴት ነው? እኔ በምን እንደማውቀው? እኔ አርጅቻለሁ። ክርክር ጀመረ። በደንብ እንዲገባን ነው ነገሩ። እንዴ አንተ ዘካርያስ አንተ የብሉይ ሊቅ አይደለህም እንዴ? አንተ ቄስ አይደለም እንዴ? ካህን አይደለም እንዴ? ካህን አይደለም? እንዴት ነው እንዲህ ብለህ የምትጠይቀው? ደግሞ እኔን አላወከኝም እንዴ? እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ተቀበል ነው። በእግዚአብሔር ፊት የሚቀበል ገብርኤል ሲናገር መቀበል ነው። ኦርቶዶክሶች ትቀበላላችሁ፣ የማትቀበሉ ግን ሌሎች ምን ታስባላችሁ? በጣም ከባድ ነው እኮ ሃይማኖት፣ እምነት እኮ በጣም ከባድ ነገር ነው። መጽሐፍ ቅዱስን ተከተላ የምትሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች ብዬ የምላችሁ ሁል ጊዜ ይሄንን ነው። የዘካርያስን አነሳን፣ የዮሐንስን አነሳን። ወብዙኃን ይትፌስሑ በልደቱ፣ ብዙዎች ደስ ይላቸዋል መወለዱ፣ ደስ የማይላቸዋሉ ማለት ነው። ገብርኤል መጥቶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ሰማይ ነው። እንደውም ምንድን ያለው? በጊዜው የሚፈጸመውን ቃሌን አላመንክምና እስከዛ ድረስ ዲዳ ትሆናለህ፣ ምልክት እሰጥሃለሁ። ዲዳ ነው የምትሆነው። ቃሌን አላመንክምና። የገብርኤል ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ለገብርኤል የተሰጠ የገብርኤል ቃል ነው። ከዛ በኋላ ኤልሳቤጥ
ጸነሰች። ሰኔ 30 ቀን ወንድ ልጅ ዮሐንስ ተወለደ። ስሙም ዮሐንስ ተብሎ ተድላ፣ ፍስሐ፣ ሐሴት የሚል ስም ተሰጠው። ይህም ቅዱስ ዮሐንስ የተወለደበት ዕለት ሰኔ 30 ስለሆነ ወብዙኃን ይትፌስሑ በልደቱ ተብሏልና እኛም ደስ እያለን በዓሉን እናከብራለን። እንኳን አደረሳችሁ። የቅዱስ ዮሐንስ መጥምቀ መለኮት በረከት ይደርባችሁ። የቅድስተ ቅዱሳን የድንግል ማርያም ምልጃ ከእናንተ ጋር ይሁን። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ቅዱስ ዮሐንስ ድንቅ ተአምር የሚሰራ ነውና ድንቅ ነገሩን ያደርግላችሁ። ከቅዱሳን ሁሉ ታላቅ ቅዱስ ዮሐንስ መጥምቀ መለኮት ነው። ይህ ቅዱስ ዮሐንስ መጥምቀ መለኮት ዘላለም በእናንተ ዘንድ በበረከት ይኖርላችሁ። ሰማይና ምድርን የፈጠርክ የሚታይና የማይታየውን ሁሉ ያዘጋጀህ አንተ ኃያል አምላክ እግዚአብሔር ሆይ በእኛም ላይ በረከትን አሳድር። በቅዱስ ዮሐንስ በወዳጅህ በመጥምቀ መለኮት እንማጸናሃለን። ዳግም ስትመጣ በቀኝ ከሚቆሙት ቅዱሳን ጋር እኛንም ደምረን። አንተ ኃያሉ አምላክ እግዚአብሔር ሆይ እነሆ ቅዱስህን ለእኛ በረከት እንዲሆን ሰጥተህናል። አሜን ለዘላለም። ሀገራችንን በዓይነ ምሕረት ይመልከትልን፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። የሰማነውን ቃል በልቡናችን ያሳድር። ተማራችሁበት፣ አወቃችሁበት፣ እሰየው። አንድ ነገር እነግራችኋለሁ ብያችሁ አልነበረም? መጨረሻ ላይ ምን ነበር ያልኳችሁ? ዮሐንስ ሲጸነስ ዘካርያስ አንደበቱ ተይዞ ነበር። መቼ ነው አንደበቱ የተፈታው? የተወለደ ቀን የጻፋችሁ ብዙ ትኖራላችሁ። በተወለደ በ8ኛው ቀን እንዴት እንደሆነ ልንገራችሁ። የሚከራከር ሰው ድንገት ሊኖር ስለሚችል እሱን ላስረዳችሁ። ስም የሚወጣው በእስራኤላውያን ዘንድ በ8ኛው ቀን ነው። በግዝረት ቀን ወይም በግርዛት ቀን ስም ይወጣል። ያ በግዝረት ቀን ስም በሚወጣበት ዕለት በተወለደ በ8ኛው ቀን ስሙን ማን እንበለው ሲሉ ብዙዎች ምን አሉ መሰላችሁ? ዘካርያስ እንበለው። ምክንያቱም ዘካርያስ በቃው አብቅቷል። ዲዳ ሆነ፣ አይናገር አይጋገር፣ በቃው ዘካርያስ። ስለዚህ ዘካርያስ ይባላሉ። ኤልሳቤጥ ማን ይባል ስሙ አሏት። ዮሐንስ አለች። ምክንያቱም ገብርኤል ነግሯታል። ለዘካርያስ ብቻ አይደለም እኮ ሳራን፣ ለአብርሃም ብቻ እኮ አይደለም ስለ ይስሐቅ ለሳራም ነግሯታል። ለዘካርያስ ብቻ አይደለም፣ ለኤልሳቤጥም ገብርኤል መልአክ ነግሯታል። ስለዚህ ዮሐንስ ይባላለች። እንዴ በዘመዶችሽ ዮሐንስ የሚባል ኬት የለ? ምክንያቱም ስም የሚወጣው ከቤተሰብ ያለ። እንዴት ነው ዮሐንስ የምትይው? ኧረ እባክሽ ግርግር ነው አይደል? ተወልዷል ሕፃን፣ ደግሞ ደስ የሚያሰኝ ነው። በእርጅና ነው የወለዱት። ስለዚህ ተሰብስቧል ሰው። እንዴት ቆይ አባቱን እንጠይቀው አሉ። ማንን በለው ሲሉ ምልክት ብዕር ስጡኛል። አፉ አሁንም አይናገርም። ገብርኤል በጊዜው ቃሌን አልተቀበልክምና ምልክቱ እሱ ነው፣ ዲዳ አድርጌሃለሁ ብሎታል። ስለዚህ ምልክት ስጡኝ፣ እስክሪፕቶ ብዕር ስጡኝ አለና ሰጡት። ማን ይባል ስሙ ብለው ጻፉለት። ማን ይባል ስሙ? ከዛ እየጻፈ ነው በብዕር። ልክ ሲጽፍ ዮ ሲል አፉም ይናገራል፣ ሀ ሲል አፉም ይናገራል። ሰው ተደንቋል። ን አፉም አብሮ ነው የሚናገረው። ስ ዮሐንስ ይባል ሲል ሰው አፉ። ኧረ ድንቅ ነው። ችግራችሁ ወገድ፣ የምትመኙት ይፈጸምላችሁ። በእናንተ ዘንድ የሞተ ነገር አይኖር። ሰዎች ሊነቋችሁ ይችላሉ፣ ማንም ሊያቃልላችሁ ይችላል። እግዚአብሔር ግን ከእናንተ ጋር ነው። ዘካርያስ ከእግዚአብሔር ጋር፣ ዘካርያስ ከገብርኤል ጋር፣ ዘካርያስ ከኤልሳቤጥ ጋር፣ ዘካርያስ ከዮሐንስ ጋር፣ ሁሉ ከእናንተ ጋር ሆኖ አሜን። አዲስ የሆናችሁ ሰብስክራይብ አድርጋችሁ በየቀኑ ያለውን ትምህርት አብረን እንማማር። ጨረስኩ። ሎል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሆኖልኝ